ጨበርዬ ሶሲ በስልክ ተደብቃ ማድረግ ያሰበችውን ነገር ስታወራ ስልክ ስትሰማት በጣም ነበር የደነገጠችው። ጽናትም ኪራ ለሶሲ ብሎ ሲናገራት እሷ ራሱ ለእሷ ብለህ ነው እኔ የተናገርከኝ እያለች በጣም ነበር የደነገጠችው። ኪራ በእርግጥ ነገሮችን አልተረዳም። ጽናት ባሏን በተረጋጋ መንፈስ ልታስረዳውና የተፈጠረውን ነገር በደንብ ካላስረዳችሁ ከባድ ሊሆን እንደሚችል አልተረዳችም። ኪራም ደግሞ ምንም ነገር እየተፈጠረ ያለው ነገር ስላልገባው ሶሲ ታማሚ ስለሆነች አንቺ ደግሞ ጽናት ልትረጃት ይገባል፣ ሁሉንም ነገር አታስጨንቂያት በማለት ነበር የመለሰላት። እሱም ደግሞ የተናገረው ትክክል ነው። ምክንያቱም ሁሉንም ነገር እውነቱን አያውቅም ምን እየተፈጠረ እንደሆነ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ትርፍ ይበልኝ ባላችሁበት። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም ብያለሁ። ውድ ቤተሰቦቼ ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል ቤተሰቦቼ ማለት ነው። እውነት ለመናገር በጉጉት እየጠበቅኩ ነው። ምክንያቱም የሚፈጠር ነገር ስላለ ያንን ነገር ለማወቅ የሶሲ ሚስጥር ተጋለጠ፣ የሶሲ ሚስጥር ወጣ ወይንስ ምንድን ነው የሚለው ነገር ለማወቅ ብዙዎቻችን በጣም በጉጉት እየጠበቅን እንገኛለን ማለት ነው። ጽናትም እንግዲህ ለሰኒ ብላ ከዛች ሰይጣን ከሆነች ልጅ ጋር እንግዲህ ከእሌኒ ጋር ተጣልታ ተደባድባለች። እውነት ለመናገር አሁን ላይ እሌኒ ለሁሉም ሰው ጦስ እየሆነች ሰበብ እየሆነች ነው። ለምን እንደዚህ እንደምታደርግ አላውቅም። ናሆምን መከራከር ወይም ናሆምን ማሸነፍ ሲያቅታት ምህሩን ህይወቷን ሲኦል እያረገችባት እያሰቃየቻት ትገኛለች። ይሄ ነገር ደግሞ መጨረሻ ላይ ምን ሊያመጣባት እንደሚችል ራሱ ማሰብ አትችልም። ግን መጨረሻ ላይ ልጇን ራሱ አባትየው ራሱ ልጅቱንም አልፈልግም ብሎ እስከነሷ ማውቶ እንደሚጥላት አላወቀችም። ያ ነገር ደግሞ ለሷም ለልጅቷም በጣም መጥፎ ነው ብዬ ነው የማስበው ውዶቼ። ያላሰበችው ነገር ግን ይሄንን ነገር ነው። ግን በደንብ ደግሞ ለልጇ ስትል ይሄን ነገር ማሰብ አለባት ብዬ አስባለሁ ውዶቼ። እንግዲህ ራኬብም እህቷ ስለሄደችባት በጣም ደብሯታል። ጽናትም ደግሞ በቃ ሶሲ ቤት ውስጥ ስላለች ቤት ራሱ መዋል አስጠልቷታል። ምክንያቱም ተንኮል እየሰራችና መጥፎ ነገር እያደረገች እንደሆነ ስለምታውቅ ጽናት ራሱ በቃ ህይወት ነው ያስጠላ ማለት ትችላላችሁ። እዚህ ጋም ደግሞ እንግዲህ በእሌኒ ምክንያት ምህሩ እቤት ተቀምጬ እንደዚህ እየተጨናነኩኝ መገኘት የለብኝም ብላ ተዘጋጃጅታ ውጭ ወደ ውጭ ከወጣችን በኋላ እሌኒ ያደረገችው ነገር መንገድ ላይ ጠብቃ ነገር መፈለግ ነበርና እኔ እውነት ለመናገር የዚህ መጨረሻው ነው የናፈቀኝ። እስቲ ምን እንደሚፈጠር እንግዲህ ዛሬ በሚለቀቀው ላይ እናያለን። በጉጉት እንጠብቃለን። ሁላችንም በጉጉት እንጠብቃለን። ይሄን ቻናል ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ አድርጉ። እሺ ውዶቼ። ሚስጥር ተጋለጠ፣ የሶሲ ሚስጥር ወጣ ወይንስ ምንድን ነው የሚለው ነገር ለማወቅ ብዙዎቻችን በጣም በጉጉት እየጠበቅን እንገኛለን ማለት ነው። ጽናትም እንግዲህ ለሰኒ ብላ ከዛች ሰይጣን ከሆነች ልጅ ጋር እንግዲህ ከእሌኒ ጋር ተጣልታ ተደባድባለች። እውነት ለመናገር አሁን ላይ እሌኒ ለሁሉም ሰው ጦስ እየሆነች ሰበብ እየሆነች ነው። ለምን እንደዚህ እንደምታደርግ አላውቅም። ናሆምን መከራከር ወይም ናሆምን ማሸነፍ ሲያቅታት ምህሩን ህይወቷን ሲኦል እያረገችባት እያሰቃየቻት ትገኛለች። ይሄ ነገር ደግሞ መጨረሻ ላይ ምን ሊያመጣባት እንደሚችል ራሱ ማሰብ አትችልም። ግን መጨረሻ ላይ ልጇን ራሱ አባትየው ራሱ ልጅቱንም አልፈልግም ብሎ እስከነሷ ማውቶ እንደሚጥላት አላወቀችም። ያ ነገር ደግሞ ለሷም ለልጅቷም በጣም መጥፎ ነው ብዬ ነው የማስበው ውዶቼ። ያላሰበችው ነገር ግን ይሄንን ነገር ነው። ግን በደንብ ደግሞ ለልጇ ስትል ይሄን ነገር ማሰብ አለባት ብዬ አስባለሁ ውዶቼ። እንግዲህ ራኬብም እህቷ ስለሄደችባት በጣም ደብሯታል። ጽናትም ደግሞ በቃ ሶሲ ቤት ውስጥ ስላለች ቤት ራሱ መዋል አስጠልቷታል። ምክንያቱም ተንኮል እየሰራችና መጥፎ ነገር እያደረገች እንደሆነ ስለምታውቅ ጽናት ራሱ በቃ ህይወት ነው ያስጠላ ማለት ትችላላችሁ።